ከቅርብ ጊዜያት ወዲህ በጣም ተወዳጅ የሆነች የመጣችው ድምጻዊት ኤደን አይሸሹም በቲክቶክ በኩል አንድ ብር በሚል መጠሪያ ከሚታወቀው ወጣት ጋር የጋብቻ ስነ ስርዓቷን ልታከናውን ነው የሚሉ የተለያዩ መረጃዎች በስፋት በማህበራዊ ሚዲያ ላይ እየተሰራጩ ነው ማለት ነው። አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው። ቤቷና ቲክቶከሩ ሊጋቡ ነው። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። አብዛኞቹ መረጃዎች እነዚህ ወጣቶች የጋብቻ ስነ ስርዓታቸውን ሊያከናውኑ እንደሆነ ያመለክታሉ። በሌላ በኩል ያሉት መረጃዎች ደግሞ ፍጹም ሐሰት ነው የሚሉ ሐሳቦች እየተሰነዘሩበት ነው። እውነታው ምንድነው? እነዚህ ወጣቶች እውነት ሊጋቡ ነውን? በዚህ ፕሮግራማችን ላይ እንዳሰሰዋለን። እነሱ ተጋቡ አልተጋቡ ለኛ ምን ይጠቅመናል ብላችሁ ልታነሱ ትችላላችሁ። ይህንን ያነሳንበት ጉዳይ ግን የራሳችን ምክንያት አለን። ከነዚህ አይነት ታሪኮች የምንማርበት ቁም ነገር ስላለ ነው ይህንን መሰናዶ ያዘጋጀነውና ከመጨረሻው ከተከታተላችሁ ቁም ነገሩን ታገኙታላችሁ ማለት ነው። በሌላ በኩል የምንነግራችሁ ጉዳይ ኮሜዲያን ፍልፍሉን የተመለከተ ነው። አዲስ ነገር ተሰምቷል። ስለ ፍልፍሉም የተላለፉ መልእክቶች አሉ፣ እነሱንም እናነሳቸዋለን ማለት ነው። በሌላ በኩል ብዙዎቻችን በማህበራዊ ሚዲያ ተሳትፎ ላይ ከፍተኛ ርብርብ ያደረግንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ከሚወደዱ ዘማሪያን መካከል አንዱ የሆነው ዘማሪ ገብረ ዮሐንስን የተመለከተው ነገር ነው። ለገብረ ዮሐንስ ሁላችንም የመኪና ስጦታ እንዲሰጠው በቻሌንጅ ውስጥ ተሳትፎ ስናደርግ እንደነበር ይታወቃል። ታዲያ መኪናው ለምንድን ነው የማይሰጠው? ምን ነው ጸጥ ረጭ አላችሁ? የሚሉ ጥያቄዎችን በስፋት ሲነሱ ነበር። እኛም የተገኘውን መረጃ ይዘን ስለዚህ ጉዳይ አዲስ የተሰማውን ምስጢር እናወጋችኋለን። ዛሬ ከምናነሳቸው ጉዳዮቻችን መካከል ሌላኛው ደግሞ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጉዳይ ነው። ቴዲ አሁንም የተለያዩ የሙዚቃ ሪከርዶችን እየሰባበረ ነው የሚገኘው። ከሰሞኑ በጣም አነጋጋሪ የሆኑ ስለሱ የተነሱ ነጥቦችን ማንስተን የተሰሙትን መረጃዎች እናካፍላለን። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ እንግዲህ በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትሰሙን ስለምትከታተሉን በጣም እናመሰግናለን። ዛሬም እንደተለመደው እነዚህን ወቅታዊና አነጋጋሪ የተባሉ ጉዳዮችን ይዘናል። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ቻናሉን ታዲያ ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየትም ካላችሁ እንዲሁ በኮሜንት መስጫው ላይ አስቀምጡልን። ወደ ዝግጅቱ እንለፍ። በቅርቡ ኮሜዲያን ፍልፍሉ በጣም ከባድ የሚባል ህመም ገጥሞት ሆስፒታል መተኛቱን በተለያዩ ማህበራዊ ሚዲያዎች ላይ ሰምታችኋል ብዬ አስባለሁ። እኛም በዚህ በቻናላችን በኩል አጋርተናችሁ ነበር ስለነበረበት የጤና ሁኔታ። እንግዲህ ፍልፍሉ በሚል መጠሪያ የሚታወቀው ኮሜዲያን በረከት በቀለ የተለያዩ አስቂኝ የሚባሉ ስራዎችን በመስራት በጣም በርካታ ሰዎች በሱ ምክንያት በሳቅና በደስታ እንዲሁም በፌሽታ የሚቦርቁበት በጣም ብዙ የኮሜዲ ስራዎችንም ማድረስ የቻለ ከልጅነቱ ጀምሮ እስከ ዛሬዋ ጊዜ ድረስ ልዩ ስራዎችን እየሰራ የኖረ ወጣት እንደሆነ እናውቃለን። ፍልፍሉ ባለትዳርና የሁለት ልጆች አባትም ጭምር ነው። ታዲያ ከሰሞኑ ያልተጠበቀ ህመም ነው የገጠመው። በድንገት ስትሮክ ይመታውና ወደቀ። ሰውነቱ መንቀሳቀስ አቆመ ማለት ነው። ሆስፒታል ገብቶ እንግዲህ የህክምና ርብርብ ተደረገለት። ዶክተሮቹም ሌሎችም ሰዎች ባደረጉለት እገዛ አሁን የጤና መሻሻል እየታየበት እንደሆነ ተጠቁሟል። በተወሰነ መንገድ መንቀሳቀስ መጀመሩም ነው የተገለጸው። መንቀሳቀስ ቢጀምርም ነገር ግን ወደ ስራው ተመልሶ ደግሞ ስራውን ማከናወን እየቻለ ባለመሆኑ እሱና ቤተሰቡ ከፍተኛ የሚባል ችግር ውስጥ እንደወደቁ ነው የተሰማው። ምክንያቱም ፍልፍሉ የተለያዩ ስራዎችን እየሰራ እየተንቀሳቀሰ ቤተሰቡን የሚያስተዳድር ሰው እንደሆነ ይታወቃል። እሱ ሲቆም ነገሮችም አብረው ይቆማሉ። በዛ ላይ ደግሞ የህክምና ወጪው በጣም ከባድ በመሆኑ ይህንን ለማከናወን የኢትዮጵያን እገዛ አስፈላጊ ሆኖ ስለተገኘ እንግዲህ የተለያዩ ሰዎች በስፍራው በቦታው ታሞ በተኛበት ቦታ ላይ የተገኙ እገዛ እንዲደረግለት ጥሪ ሲያቀርቡ ነበር። ከነዚህ መካከል ተወዳጁ ቲክቶከር አዶናይ ይገኝበታል። ጥሪ አስተላልፎ ነበርም። ስለ ፍልፍሉ አሁን የተሰማው ዜና ምንድነው? ከሆስፒታል ወይም ከተኛበት የህክምና ተቋም ተነስቶ ወደ ቤቱ እንዳቀና የተገኙት መረጃዎች ጠቁመዋል። እንግዲህ በቤቱ ሆኖ ህክምናውን እንዲከታተልና እንዲያደርግ ነው ሐኪሞች የወሰኑት። የተለያዩ የሃይማኖት አባቶች፣ የጤና ባለሙያዎች፣ አርቲስቶች ፍልፍሉን የሚወዱ ሁሉ
እንግዲህ በተኛበት እየሄዱ ጥየቃ እያደረጉ ቆይተዋል። የፍልፍሉን መታመም አስመልክቶ የካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ ባስተላለፉት መልእክታቸው ከያኔው አስፈላጊውን የሕክምና እርዳታ እንዲያገኝ መላው ኢትዮጵያን እንዲረባረቡ ጥሪ አቅርበዋል። በረከት በቀለ ፍልፍሉ ቤቴ ገብቼ እያገገምኩ ነው፣ በቅርቡም ወደ ስራዬ ተመልሼ ከህዝቤ ጋር እገናኛለሁ ሲል የተስፋ መልእክቱን አስተላልፏል። ስለዚህ ፍልፍሉን እገዛ አድርጉለት የሚለው ጥሪ አሁንም እንደቀጠለ ነው። በተቀመጡት አካውንት ቁጥሮችና በቴሌብር አካውንቱም ጭምር ድጋፋችሁ እንድታደርጉ ጥሪ ቀርቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬያቸው በጣም ከሚወደዱ በአገልግሎታቸው ከበረቱ ሰዎች መካከል አንዱ የሆነው ዘማሪ ገብረ ዮሐንስ ይታወቃልና ከልጅነቱ ጀምሮ በጣም በርካታ ፈተናዎችን አሳልፏል። ገና በለጋ ዕድሜው በገጠመው የአይነ ስውርነት ችግር ምክንያት ብዙ የሚባሉ ችግሮችን እንዳሳለፈ ነው ሲገልጽ የነበረው። ሰበታ ውስጥ በሚገኘው መርሐውራን ትምህርት ቤት ውስጥ ገብቶ ትምህርቱን ተከታትሎ ነበር። ነገር ግን ከትምህርቱ ከወጣ በኋላ ስራ ባለመግባቱ ብዙ ፈተናዎችን አሳልፏል። ቤተክርስቲያን በር ላይ ቁጭ ብሎ በዝማሬ ሰዎችን እያገለገለ ሳንቲም እስከ መጠየቅ ደርሶ ነበረ። እነዚያን ሁሉ ችግሮች አሳልፎ ግን በኋላ ወደ አውደ ምሕረቱ ቀርቦ መድረኩን አግኝቶ ልዩ ዝማሬዎችን እያቀረበ አምላኩንም እያመሰገነ ህይወቱን መምራት ችሏል። የልጆች አባት ነው፣ የቤተሰብ መሪ ነው በዚህ ሰዓት ማለት ነው። ነገር ግን በቅርቡ አንድ ቪዲዮ ወጥቶ ነበረ። ገብረ ዮሐንስ መንገድ ለመሻገር ሲሞክር የሚያሳይ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተሰራጨ። ይህንን የተመለከቱ ሰዎች ለምንድን ነው ለገብረ ዮሐንስ መኪና የማይገዛለት የሚሉ ጥያቄዎችን አቀረቡ። ቲክቶከሩ አዶናይ ደግሞ ይህንን ነገር እናሳካዋለን ግዴላችሁም ብሎ ቻሌንጅ ይዞ መጣ። እኛም በቻሌንጁ ተሳተፍን። ስማይል ዴንታሊቲ ክሊኒክ ደግሞ 1 ሚሊዮን ተከታዮችን በቲክቶክ በኩል ከሰጣችሁኝ ለዘማሪ ገብረ ዮሐንስ መኪናውን እኔ ገዛለሁ የሚል ሐሳቡን አቀረበ። ህዝቡም ተረባረበ። ቻሌንጁ ተሳካ ማለት ነው። ታዲያ መኪና ስጦታው ይሰጣል ተብሎ ለረጅም ጊዜ ሲጠበቅ የቆየ ቢሆንም በነበሩት የተለያዩ ችግሮች ምክንያት እስካሁን ድረስ ሳይሰጥ ቆየ። እስካሁን ሳይሰጥ ከቆየበት ምክንያቶች አንዱ የጾም ወቅት ስለነበር ለ2 ወራት ያክል የሁዳዴ ጾም የኦርቶዶክስ አማኞች በሙሉ የሚያደርጉት በመሆኑ ጾሙ ካበቃ በኋላ በተረጋጋ መንገድ ከጾሙ በኋላ ይሁን የሚሉ ሐሳቦች በመነሳታቸው አሁን ጾሙ አብቅቶ በዓሉም ከተገባደደ በኋላ በቅርቡ የመኪና ስጦታው ሊሰጥ ነው። ይሄውም ነገ ሰኞ ነው ማለት ነው። ሰኞ በእርግጠኝነት በቪዲዮ ጠብቁን። በፕሮግራሙ ላይ የሚከሰቱ የሚፈጠሩ ነገሮችን እያንዳንዳቸውን ፕሮግራሙን ወደ እናንተ እናደርሰዋለን ማለት ነው። ስለዚህ የገብረ ዮሐንስ መኪና በቅርቡ እጁ ላይ ይገባል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘውን የሙዚቃ አልበሙን በቅርቡ ከለቀቀ ጊዜ አንስቶ በተለያዩ አነጋጋሪ ጉዳዮች ተከስቶ ነበር። ብዙ ሰዎች አጀንዳ አድርገው ሰነባብተዋል። በተለይ በማህበራዊ ሚዲያ ላይ ስለሱ እንደ ጉድ ነው እየተወራ የነበረው። እንደምታውቁት አሁንም ይሄ ጉዳይ በስፋት እንደቀጠለ ነው የሚገኘው። በተለይ ደግሞ የቴዎድሮስ ካሳሁን ቴዲ አፍሮ አልበም ውስጥ ያሉ ሙዚቃዎች በዓለም አቀፍ ደረጃ ልዩ ሪከርዶችን ሲሰባብሩ ቆይተዋል። በዩቲዩብ በኩል ያለው እይታ በዓለም ደረጃ ከሚታወቁ በእንግሊዝኛ ዘፈን ዓለምን ካጠለቀለቁ ድምፃውያን ተርታ ተሰልፎ ሪከርዱን ይዞ መሰነባበቱን እናስታውሳለን። የዓለምን የሙዚቃ ሰንጠረዥ ማለት ነው። በኢትዮጵያም ቢሆን እስካሁን ድረስ አይነኬ ሆኖ ከተለቀቀ ጊዜ አንስቶ የሙዚቃ ሰንጠረዡን እንደመራ ነው። በአፍሪካ ደረጃም እንዲሁ ሲመራ ቆይቷል። በዱባይ፣ በሳውዲ አረቢያ፣ በሌሎችም በመካከለኛው ምስራቅ ሀገራት ጭምር የሙዚቃ ሰንጠረዡን በአንደኝነት ሁላ እስከ መምራት ድረስ ደርሶ ነበር። አሁን ደግሞ የወጣውን አዲስ መረጃ እንንገራችሁ። በኢትዮጵያ ሙዚቃ ታሪክ ታይቶ በማይታወቅ መልኩ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን አልበሙን ተከትሎም የሳምንቱን የሙዚቃ ሰንጠረዥ በበላይነት እየመራው ይገኛል ይለናል ፋስት መረጃም ባጋራን መረጃ መሰረት ከሚያዝያ 9 እስከ ሚያዝያ 16 2018 ዓ.ም ባለው ጊዜ ውስጥ ብቻ በየኔ ቫይብ ይፋዊ የሙዚቃ ደረጃ ውስጥ በሳምንቱ ከፍተኛ እይታ ካገኙ 10 ሙዚቃዎች ውስጥ 9ኙን ቴዲ አፍሮ የኢቶሪካ አልበም ስራዎች ተቆጣጥረውታል ነው የተባለው። በተለይም ዳስጣል ወይም አንሳው የተሰኘው ስራው በአንድ ሳምንት ብቻ ከ11 ሚሊዮን በላይ አዳዲስ ተመልካቾችን በማግኘት
በቀዳሚነት የያዘ ሲሆን አጠቃላይ እይታውም መጠኑም ወደ 16.6 ሚሊዮን ማደጉ ተገልጿል። ይህ አሃዝም በሀገሪቱ የዲጂታል የሙዚቃ ስርጭት ታሪክ ውስጥ አዲስ ክብረ ወሰን ሆኖ ተመዝግቧል ማለት ነው። በነገራችን ላይ አሁን የነገርኳችሁ በሳምንቱ የተገኘው ሪከርድ ነው። በጠቅላላው ግን እስካሁን ድረስ አሁን ባለው ቪው ማለት ነው ዳስጣል የተሰኘው ሙዚቃው 17 ሚሊዮን ደርሷል። በቅርቡ እንግዲህ 20 ሚሊዮን ይገባል ተብሎ ነው እየተጠበቀ የሚገኘው። ሌሎቹ ሙዚቃዎች በእንደዚህ አይነት ግስጋሴ ናቸው። 6.7 ሚሊዮን፣ 4 ሚሊዮን፣ 5 ሚሊዮን፣ 3 ሚሊዮን አብዛኞቹ ሙዚቃዎች በጣም ከፍተኛ ተመልካቾችን ያገኙ ናቸው። በቴዲ አፍሮ ስራዎች በተጥለቀለቀው በዚህ ሰንጠረዥ ውስጥ ብቸኛው ተፎካካሪ ሆኖም የቀረበው ገላኖ ጋሮምሳናም ዮሳን ጌታሁን በጋራ የተጫወቱት ጋልሜሴና የተሰኘው አዲሱ የአፋን ኦሮሞ ሙዚቃ ሲሆን በሳምንቱም 2.4 ሚሊዮን እይታዎችን በማግኘት 10ኛ ደረጃ ላይ ተቀምጧል። የሙዚቃ ባለሙያዎች እንደሚሉት የቴዲ አፍሮ ስራዎች እንዲህ ባሉ ፍጥነት በሚሊዮን መታየታቸው የአርቲስቱ የቆየ ተወዳጅነት ከማሳየቱም በተጨማሪ የኢትዮጵያም የዩቲዩብ ተጠቃሚዎች በቁጥር በከፍተኛ ሁኔታ ማደጉን የሚያሳይ ነው የተባለው። እንግዲህ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እንዲህ ያሉትን ሪከርዶች እየሰባበረ አሁንም እንደቀጠለ ነው የሚገኘው። በነገራችን ላይ የቴዲ የዩቲዩብ ቻናል ሙዚቃዎቹ መለቀቅ ሲጀምሩ 1.2 ሚሊዮን ተከታዮች ነበሩት። አሁን ደግሞ 1.94 ከዚያም በላይ ሰብስክራይበሮችን አግኝቷል። በቅርቡ 2 ሚሊዮን ተከታዮች እንደሚሞላ ነው የሚጠበቀው። በአስገራሚ ሁኔታ እንዲህ ሙዚቃዎቹ ተጥለቅልቀው እንደቀጠሉ ናቸው ማለት ነው። ከቅርብ ጊዜያት ወዲህ በድምፃዊነቷ በጣም ተወዳጅ እየሆነች የመጣችው ድምፃዊት ኤደን አይሸሹምና አንድ ብር በሚል መጠሪያ ደግሞ በቲክቶክ በኩል ብዙ ተከታዮችን በማፍራት የሚታወቀው ወጣት ሁለቱ ወደ ትዳር መተው ሊጣመሩ ነው የሚሉ የተለያዩ መረጃዎች በስፋት እየተሰራጩ ነው ከትናንትና ጀምሮ ማለት ነው። እንግዲህ እነዚህ መረጃዎች በተለያዩ አወዛጋቢ በሚባሉ ክስተቶች ነው እየተከናወኑ ወይም እየሄዱ የሚገኙት። ለመሆኑ መጀመሪያ ላይ የወጣው ነገር ምንድን ነው? ብዙ ሰዎች ሊጋቡ ነው የሚለውን ሐሳብ እንዲያነሱ ያደረጋቸው ነገር ምንድን ነው የሚለውን እናነሳለን። ከዚያ በኋላ ደግሞ አይ ነገሩ ውሸት ነው፣ ፍጹም ውሸት ነው የተባሉባቸው ነጥቦች ደግሞ ምክንያቶቻቸውንም ጭምር እንነግራቸዋለን። ስለዚህ የመጀመሪያውን ምክንያት እንቀጥል። ሊጋቡ መሆኑን የሚያመላክቱ ናቸው ተብለው እንደ ማስረጃ ሆነው ካገኘኋቸው ነገሮች መካከል አንደኛው ይሄ ቪዲዮ ነው ማለት ነው። አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው ማለት አብዛኞቹ ሜርኩሪ በሚል መጠሪያ በቲክቶክ የምትታወቀው ወጣቷ ሁለት ሰዎች ፍጹም ባልተጠበቀ መንገድ ሊጣመሩ ነው ሊጋቡ ነው በማለት ፊታቸውን ሸፈን አድርጋ ነው ለማቅረብ የሞከረችው። ነገር ግን ስልኩ ላይ እንደምትመለከቱት አንድ ብር የሚል ጽሑፍ ያለው ነገር ታይቷል። ከዚህ ባለፈ የኤደንም ፊዚካሊ እንዲሁ በምትታወቅበት መንገድ ግልጽ በመሆኑ ኤደን እንደሆነች ብዙ ሰዎች ለይተው ነበርና ሁለቱ ሰዎች አንድ ብርና ኤደን ናቸው በሚል በማህበራዊ ሚዲያ ላይ ታወቀ። ከዚህ ሰዓት በኋላ ደግሞ ሌሎች ከዚህ የበለጠ ግልጽ የሆኑ ነገሮች መምጣት ጀመሩ። እንግዲህ እነዚህ ጥንዶች ይጋባሉ የሚለውን መረጃ ካስተጋቡት መካከል ጋዜጠኛ ዳዊት ጣሰው ይገኝበታል። የኤቨንት አዲስን መረጃ ጠቀስ በማድረግ እነዚህ ወጣቶች የጋብቻ ስነ ስርዓታቸውን በህጋዊ መንገድ በቅርቡ ያከናውናሉ። ከዚያ ከህጋዊ ጋብቻቸው በኋላ ደግሞ የሰርግና መሰል ፕሮግራሞቹ ይቀጥላሉ የሚሉ ሐሳቦች ተሰንዝረውበታል ማለት ነው። በመጨረሻም ጥምረቱ ተለይቷል። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። የወጣቶቹን የመጋባት ሂደት ያመላክታሉ ከተባሉት ነገሮች መካከል በራሷ በድምፃዊት በኤደን አይሸሹም በኩል በቲክቶክ ገጿ ላይ የተለቀቀው ፎቶና ቪዲዮ ነው። ምን መሰላችሁ? እነዚህ ወጣቶች ያማረ ሱፍና ቬሎ ለብሰው የመስክ ፎቶቸውን ተነስተው ባማረ ሁኔታ እንዲህ ተለቆ ተመልክተናል። በራሷ በኤደን ቲክቶክ አካውንት ማለት ነው። ተመልከቷቸው እነዚህን ፎቶዎች።
ይሄ ብቻ አይደለም። በነገራችን ላይ በኢንስታግራም ገጿም ጭምር ሊጋቡ መሆናቸውን የሚያመላክቱ ጽሁፎችን አለፍ ሲል ደግሞ ፎቶዎችና ቪዲዮዎችንም አካታለች። ወይም ቪዲዮ ደግሞ ተመልከቱ። እንግዲህ ኢንስታግራም ገጿ ላይ በስቶሪ መልክ ካቀረበቻቸው ነገሮች መካከል ሌሎች ሰዎች እነዚህን ፎቶዎች ስቶሪ እያደረጉ በጉጉት እየጠበቁ መሆኑን መልካም እድል ይገጥማቸው ዘንድ እየተመኙላቸው የሚገልጹ ብዙ ታዋቂ ቲክቶከሮችና ተጽዕኖ ፈጣሪዎች እየገለጹላቸው መሆኑን ተመላክቷል ማለት ነው። እንግዲህ እነዚህና ሌሎች መረጃዎች እነዚህ ወጣቶች ሊጋቡ ነው የሚለውን ነገር የሚያመላክቱ ናቸው። አሁን ደግሞ የምነግራችሁ ፍጹም ውሸት ነው የሚሉ ደግሞ እንደ መጠቆሚያ ሆነው የቀረቡ ነጥቦችን ደግሞ እናንሳ። እንግዲህ የመጀመሪያው ነገር በሁለቱም በኩል በአንድ ብርም ሆነ በሷ በኩል በግልጽ ይሄ ልንጋባ ነው በቃ ጨርሰናል ተብሎ የተገለጸ የተነገረ በአንደበታቸው እንዲህ ነው ብሎ የተነገረ ነገር የለም። ስለዚህ እንዲህ ዝም ብሎ ከተለቀቁት ፎቶዎችና ቪዲዮዎች እንዲሁም ጽሁፎች ተነስቶ ከመገመት የዘለለ ሊያረጋግጥልን የሚችል በራሳቸው አንደበት የተነገረ ነገር የለም። ስለዚህ ውሸት ነው የሚሉ ሐሳብ አስተያየት ሰጪዎችን እያየን እንገኛለን። ሌላኛው እነዚህ ወጣቶች አይጋቡም ውሸት ነው የሚለውን ነገር ካጠናከሩና ከጠቆሙ ነገሮች መካከል በፎቶቸው ላይ እንደሚታየው እጃቸው ላይ ምንም አይነት ቀለበት የለም። ስለዚህ ሊጋቡ አይደለም የሚል ደግሞ ሐሳብ አስተያየት ሰጪዎችን እናያለን። ሌላው ነገርየው ውሸት ሊሆን ይችላል ተብሎ እንዲገመት ካደረጉት ነገሮች መካከል በማህበራዊ ሚዲያ ላይ እንደምታውቁት ትኩረት ለመሳብ ሲባል ብዙ ጊዜ እንዲህ አይነት ነገሮች ሊደረጉ ይችላሉ። ወይ ደግሞ የሆነ አዲስ ስራ ይዘው ሲመጡ ለዚያ ስራቸው እንዲሰማ እንዲደመጥ ለማድረግ አስቀድመው ስለነሱ ሰዎች እንዲያወሩላቸው ስለነሱ ትኩረት እንዲሰጧቸው ለማድረግ እንዲህ አይነት ነገሮችን ያደርጋሉና ከዚያ ነገር ተነስተው እነሱም ያን ነገር እያደረጉ ነው እንጂ ውሸት ነው የሚል አስተያየቶችን የሰጡ ሰዎች አሉ። እንግዲህ አንድ ብር በሚል መጠሪያ የሚታወቀው ቲክቶከሩ ከኤደን ጋር ብቻ ሳይሆን ቀደም ሲልም ከተወዳጇ ተዋናይት ማርታ ጎይቶመም ጋር በመሆን በቲክቶክ እና በተለያዩ ማህበራዊ ሚዲያ መተግበሪያዎች ላይ ብቅ እያሉ ልዩ ልዩ ቪዲዮዎችን በጋራ ሲሰሩ እየተመለከትናቸው ነበር ከሰሞኑ። እነዚያ ቪዲዮዎች ላይ ደግሞ በጣም ብዙ አስተያየቶች ሲሰጡ ነበር። እንዲያውም ከማርታ ጋር ፍቅር ጀመሩ፣ ያጣፍጥላችሁ፣ ደስ ይላል የሚሉ ሰዎች ነበሩ። በጣም ብዙ አስተያየቶች ሲሰጡ ነበርና እነዚያም ጉዳዮች ይሁኑ አሁን ደግሞ ከኤደን ጋር የተጀመረው ነገርም ቢሆን ሰዎችን ለመሳብ የሰዎችን ትኩረት ለማግኘት የተደረገ ነገር ነው ተብሎ እየተነገረ ነው። እውነታው ግን በግልጽ ይሄ ነው ተብሎ አልታወቀም ማለት ነው እስካሁን ድረስ። እንግዲህ በቅርቡ የምናውቀው የምንሰማው ነው የሚሆነው። ትኩረት ለመሳብ ብለው ከሆነ በእርግጠኝነት የሆነ አዲስ ስራ ይዘው ይመጣሉ። አይ እውነት ነው ከተባለ ደግሞ እንግዲህ በትክክል ሲጋቡ የምንመለከተው ይሆናል ማለት ነው። ስለዚህ የሚወጡትን መረጃዎች እናካፍላችኋለን። ነገር ግን በመግቢያ ላይ ቅድም ነግሬያችሁ ነበረ። ይሄንን ነገር ለኛ መንገርህ ምን ይጠቅመናል? ቢጋቡ ባይጋቡ ምን ለኛ ምን ይሰራልናል? ምን አገባን ብላችሁ አእምሯችሁ ላይ ጥያቄ ሊነሳባችሁ ይችላል። እንግዲህ ይህንን ፕሮግራም ከሰራውባቸው ምክንያቶች አንደኛው ስለ እንዲህ አይነት ስለሚታወቁ ሰዎች፣ በማህበራዊ ሚዲያ ላይ ተጽዕኖ ስለሚፈጥሩ ሰዎች፣ ስለ አርቲስቶች፣ ስለ ተዋናዮች ሊሆን ይችላል፣ ስለተለያዩ ሰዎች የማወቅ የመስማት ስለነሱ የህይወት መንገድ የመረዳት መብት ከሁላችሁም አለ። መብት አላችሁ ይሄንን የመስማት። እኔ ደግሞ የወጡትን መረጃዎች የማጋራት ለእናንተ የማድረስ ግዴታ አለብኝ ማለት ነው። አንደኛው ይሄ ነው። በማህበራዊ ሚዲያ ላይ ሰዎች ትኩረት ለማግኘት ሲሉ አንዳንድ ጊዜ ክፉ ነገሮችን ሲያደርጉ እናያለን። የማይጠበቁ የማይታሰቡ ሴራ የሚመስሉ ነገሮችን እያደረጉ ትኩረት ለመሳብ ይሞክራሉ። ሌሎች ሰዎች ደግሞ ያላቸውን እውነታ ያላቸውን ትክክለኛ ስራ ይዘው በመምጣት ደግሞ እንዲህ አነጋጋሪ በሆነ መንገድ ሊከሰቱ ይችላሉ። በሌላ በኩል ያሉ ሰዎች ደግሞ የሰዎችን ትኩረት ሊስቡ የሚችሉ ለምሳሌ በውሸት ጋብቻ ሊሆን ይችላል፣ በውሸት የፍቅር ግንኙነት ሊሆን ይችላል። በተለያየ መንገድ የሰዎችን ትኩረት ይስባል ብለው ያሰቡትን ነገር ይፋ በማድረግ ወደ ማህበራዊ ሚዲያ በማምጣት ሰዎች ስለነሱ በተደጋጋሚ እንዲያወሩ በማድረግ ገበያውን ለመሳብም ሲሞክሩ እንመለከታለንና ማህበራዊ ሚዲያ ላይ ጥንቃቄ ማድረግ ያሉብን ነጥቦች ስላሉ ነው ይህንን ፕሮግራም የሰራሁት። ምክንያቱም የሚወጡ የሚነገሩ የሚታዩ ነገሮች በሙሉ ትክክለኛነታቸው እስካልተረጋገጠ ድረስ ይሄ ነው ተብሎ መደምደሚያ ሊሰጣቸው የሚችሉ አይደሉምና እንዲህ ግልጽ ያልሆኑ ነገሮች ሲመጡላችሁ ሊሆንም ላይሆንም ይችላል ብላችሁ ማለፍ ይጠበቅባችኋል ማለት ነው እውነታው እስኪገለጥ ድረስ። ስለዚህ ትክክለኛ የሆኑ ነገሮች ካሉ ደግሞ
በትክክለኛ ገጾች በትክክለኛ ሚዲያዎች ላይ የሚነገሩትን ብቻ ማመን መስማት አስፈላጊ ነው እና እኔ እንዲያው እንደምሳሌ እነሱን ሰሞንኛ ክስተት አጋራኋችሁ እንጂ ብዙ የሚባሉ እንዲህ አይነት ችግሮች የሚታዩባቸው እውነት የሚመስሉ ግን እውነት ያልሆኑ በጣም ብዙ ነገሮች በማህበራዊ ሚዲያ ላይ ሊፈጠሩ ይችላሉና አስቀድማችሁ ዝግብ ውስጥ ምናምን ከመግባታችሁ በፊት እንዲህ አይነት ጥንቃቄዎችን እንድታደርጉ እንድናደርግ እንዲያውቁም ነገር ካስጨበጠን በሚል ነው ፕሮግራሙ የተሰራው። ለማንኛውም የወጣቶቹ ጉዳይ ይሄንን ነው የሚመስለው። እንግዲህ አዲስ የሚወጣ መረጃ ካለ የምንነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትሰሙን ስለምታዩን በጣም እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። ዛሬም ሰሞንኛ አነጋጋሪ የተባሉ ክስተቶችን እንዲህ አንስተናል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ቪዲዮንም ላይክ ማድረግ አይከፋም፣ ላይክ አድርጉልን። ደግሞ ለወዳጆቻችሁ ይጠቅማል ለምትሉት ለምትወዱት ሰው ሼር በማድረግ ማጋራትም ትችላላችሁ። በሚቀጥለው ደግሞ በአዳዲስ ክስተቶች እንደገና እንገናኛለን። እስከዚያ ሰላም ሆኖልን